የምንገኘው በብፁዕ አባታችን አቡነ ዘካርያስ የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል እጅግ በጣም የምናወዳቸው የምናከብራቸው ታላቁ አባታችን በእሳቸው መንበረ ጵጵስና ግቢ ውስጥ ነው የምንገኘው። ዛሬ የተገናኘንበት ዋናው ምክንያት ደብረ ታቦርን አስመልክተን ብፁዕ አባታችን የሚሰጡንን አባታዊ ትምህርት ለመቀበልና ለምዕመናን ለማስተላለፍ ነው። ሁላችሁም የዩቲዩብ ገጻችንን መዋዕርስተ ወንጌል ሚዲያ የሚለው የዩቲዩብ ገጻችን እንድትከታተሉ በአክብሮት ነው የምንጠይቀው። ቀጥታ ወደ ብፁዕነታቸው ቃለ መጠይቅ እናልፋለን። ብፁዕ አባታችን ቡራኬዎት ይድረሰኝ። ዛሬ እንግዲህ የደብረ ታቦርን የዋዜማ በዓል እያከበርን ነው የምንገኘውና ስለዚህ ደብረ ታቦር ማለት ምን ማለት ነው የሚለውን ለምዕመናን ገለጻ እንዲያደርጉልን በታላቅ አክብሮት ነው የምንጠይቀው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ደብረ ታቦር ማለት ምን ማለት ነው? መልካም ጥያቄ ነው። ሁሉ ያለ ጥያቄና ያለ መልስ አይገባምና እንግዲህ ዛሬ ደብረ ታቦር ቦታውም ነው፣ በዓሉም ነው፣ ታሪኩም ነው። ደብረ ታቦር ማለት በተፈጥሮ አንድ ታላቅ ተራራ ማለት ነው። በኢየሩሳሌም ውስጥ ያለ ታላቅ ተራራ ደብረ ታቦር እየተባለ የሚጠራ በእኛ ተራራ ነው ማለት ነው። በመጀመሪያ ዳዊት ይህንን ተራራ በ88ኛው መዝሙሩ ጠቅሶታል። ታቦር ወአርሞንዔም በስመ ዚአከ ይትፌስሑ ብሎ እና ይህ ተራራ በጣም ያማረ የተዋበ እግዚአብሔር የአምላካችን የልዕልናው ምልክት ነው እና ማዶ ሻገር ብሎ ደግሞ አርሞንዔም የሚባል ተራራ አለ። በዚያም ብዙ ተአምራት የተደረገበት ጠላት ድል የተነሳበት የእግዚአብሔር ክብሩና ልዕልናው የተገለጸበት ነው እና ደብረ ታቦር ማለት ያው በተፈጥሮ አሁን የጠቀሱት ነው። አሁን በዚህ የጠራ ነው። በምን ምክንያት እንደሆነ እንተነትናለን ማለት ነው። ተራራው በቅዱስ መጽሐፍ ውስጥ በወንጌሉ ውስጥ አይረጎሙ ደብረ ነዋሃ ወደ ታላቅ ተራራ ጴጥሮስ፣ ያዕቆብ፣ ዮሐንስን ይዟቸው ወጣ ነው የሚለው እንጂ ደብረ ታቦር አይልም በመጽሐፍ ቅዱስ ላይ። ነገር ግን አባቶቻችን ሐዋርያት በዓላትን ሲቆጥሩ ደብረ ታቦር ብለው ሲኖዶስ በተባለው መጽሐፋቸው ውስጥ ጽፈውታል እና ያው የሐዋርያት ውሳኔ ነውና ያንን አክብረን ተቀብለን ደብረ ታቦር እያልን በየዓመቱ እናከብረዋለን እና የደብረ ታቦር አመጣጡ ስሙ ታሪኩ ይህን የመሰለ ነው። ደብረ ታቦር በጣም ክብር ያለው ደስ የሚያሰኝ እንዲሁም በዚህ በእመቤታችን በቅድስት ድንግል ማርያም በዓለ ፍልሰታ የሚከበር ማለት ነው እና ይሄ ነው ደብረ ታቦር ማለት። ከዘጠኙ በዓላት አንዱ ነው የጌታ። እንግዲህ 9 በዓላት አሉት። እነዚያም ደግሞ በቦታቸው ይተነተናሉ። ከ9 በዓላት ደብረ ታቦር
ተብሎ የሚከበረው የውግዘት በዓል ነው። ታላቅ በዓል ነውና እናከብረዋለን። ሁላችንም በተለያየ ሃይማኖታዊም ባህላዊም ምስጢር ማለት ነው። እሺ ብፁዕ አባታችን እጅግ በጣም ነው የምናመሰግነው። ከዛው ከደብረ ታቦር ሳንወጣ እንግዲህ ዛሬ እያከበርነን ያለነው የደብረ ታቦርን በዓል ስለሆነ የደብረ ታቦር መሰረታዊ ታሪክ ምንድን ነው የሚለውን አሁንም በድጋሚ እንዲያስተምሩን፣ እንዲነግሩ፣ እንዲያብራሩልን ነው በታላቅ አክብሮት የምንጠይቀው። መሰረታዊ ታሪክ ያው ጌታ ሐዋርያትን ጠየቃቸው። መን ይብልዎ ለወልደ እጓለ እመሕያው፣ የሰው ልጅ ወይም እኔን ማን ይሉኛል ብሎ በጠየቃቸው ጊዜ ሁሉም አንዱ ከነቢያት አንዱ ኤልያስ ነህ፣ አንዱ ደግሞ ከቀደምት ነቢያት አንዱ ነህ ሲለው ቅዱስ ጴጥሮስ ያው በመንፈስ ቅዱስ ተገልጾለት አንተ የእግዚአብሔር የባህሪ ልጅ ነህ ብሎ የመሰከረበት ቀን ነው እና በሰባተኛው ቀን ይዟቸው ወጣ የምንለው አሁን ዛሬ ነሐሴ 13 ቀን ነው የሚከበረው። የሁሉ አመጣጥ ትርጉም አለው። ቤተክርስቲያናችን ለሁሉ ቦታ ሰጣ መዝግባ በዓላትን ታከብራለች እና አሁን ደብረ ታቦር የምንለው በነሐሴ 6 ቀን ቂሳሪያ በተባለው ቦታ ላይ ነው የጠየቃቸው እና በሰባተኛው ቀን በስድስተኛው ቀን የሚለው ከነሐሴ 6 ጀምሮ ቆጥሮ ነው ማለት ነው። 6 እና ያም ወደ ደብረ ታቦር ይዟቸው ወጣ። ከዚያ ላይም ያው እንግዲህ ብርሃነ መለኮቱን አምላክነቱን በመጠኑ ገለጸላቸው። በሚችሉት መጠን ነው፣ በማይችሉት መጠን አይደለምና ያው ወደ ተራራው ይዟቸው ወጣ። ልብሱ እንደ በረድ ሆነ፣ እንደ መብረቅ ሆነ ይላልና በዚያ ጊዜ ደግሞ ከደመናው ዝንቱ ትወልድ የሚል ቃል የባህሪ ልጅ ይሄ ነው፣ እኔን የሚያህል የሚመስል የባህሪ አምላክ ነውና እሱን ስሙት ብሎ የመሰከረበት ቀን ነው ደብረ ታቦር። በጣም የምስክር ቀን ነው እና እንግዲህ ስሙት ሲል ከደመናው ድምፅ ሲሰሙ ያው ደንግጠው ወደቁ። ያ ጥርጣሬያቸው በዚህ እንዲያምኑ ነው ማለት ነው ምስጢሩ እና ይሄ ሁሉ የተደረገበት ቀን ማለት ነው፣ የተደረገበት በዓል ማለት ነውና ይሄንን ነው የሚገልጸው። የደብረ ታቦር ምስጢር ሰፋ ያለ ነው፣ ብዙ ነው፣ እያንዳንዱ ተተንትኖ አያልቅም እና እንግዲህ ይህንን ቤተክርስቲያናችን ተቀብላ ሊቃውንቶቹ ሁሉ በየድርሳናቸው አምልተው አስፋፍተው ጽፈውታል። በጣም በደመቀ ሁኔታ ይከበራል። የተለያዩ ምስጢራት ይገለጹበታል። ደብረ ታቦር ይሄ ነው እና ለምስክር ያህል ነው እንግዲህ እነ ቅዱስ ጴጥሮስን ዮሐንስ ያዕቆብን ይዟቸው የወጣ እንዲመሰክሩለት ነው ማለት ነው እና ተጠራጥረው እንዳይጎዱ በግልጽ በሚያስረዳ ሁኔታ ነው እንግዲህ የገለጸላቸው እና ደንግጠው ወደቁ። ኤልያስ ሙሴ ደግሞ መጡ እና እንግዲህ የደብረ ታቦር ዋናው
ታላቁ ምስጢር ይሄ ነው ማለት ነው ባጭሩ። እሺ ብፁዕ አባታችን እጅግ በጣም እናመሰግናለን። ተመልካቾቻችን አሁንም በድጋሚ ከብፁዕ አባታችን አቡነ ዘካርያስ የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ጋር ነው የምንገኘው። እጅግ በጣም ነው የምናመሰግነው። ከዚሁ ጋር ተያይዞ እንግዲህ ወደ ተራራው አሁን ብፁዕነቶ እንደነገሩን ቅዱስ ጴጥሮስን፣ ቅዱስ ዮሐንስና ቅዱስ ያዕቆብን ከመያዙ በተጨማሪ ከደናግላን መካከል ኤልያስን ካገቡት ከማዕስባን መካከል ደግሞ ሙሴንም አብሮ አካቷልና እንደው እነዚህን ሰዎች ወደዚህ ተራራ ይዞበት የወጣ ምክንያት ይኖረው ይሆን የሚለውን እንዲያብራሩልን አሁንም በታላቅ አክብሮት ነው የምንጠይቀው ብፁዕ አባታችን። እሺ እንግዲህ ከደናግል ኤልያስን ከማዕስባን ሙሴን ጨምሮ ነው። እነዚህ ሙሴ ዋና ትንቢት የተናገረ ኦሪትን የጻፈ ስለ ኢየሱስ ክርስቶስ ወደ ዓለም መምጣት ወደዚህ ዓለም መምጣት የተናገረ ነው ሙሴ። ኤልያስም ደግሞ ሃይማኖትን ያስፋፋ የእግዚአብሔርን ሕልውና የመሰከረ ታላቅ ነቢይ ነው እንግዲህ እና እነዚህን ይዞ አብሮ ነው እንግዲህ ከብሉይም ከአዲስም ሰዎችን ይዞ ነው የመጣ። አባቶችን ነቢያትን እና ሐዋርያትን ይዞ ነው የመጣው። እንግዲህ ከደናግል ኤልያስን ከማዕስባን ማለት ያው ማዕስባን ማለት ጋብቻ በሕግ የሚኖሩ ናቸው ማለት ነው። ከደናግል ደግሞ ያው ኤልያስ ደግሞ ንጹሕ ድንግል ነው እና እነዚህን ይዞ የመጣ ለምንድን ነው እንግዲህ መንግስተ ሰማያትን የሚወርሱ ደናግል ብቻ ናቸው የሚሉ አሉ እና ማዕስባንም በዓለሙ የሚኖሩት ዓለማውያንም ደናግልም መነኮሳትም ኤልያስ አብዛኛውን ጊዜ የሚመሰለው በባይታውያን በመነኮሳት በመናንያን ነው። ሙሴ ደግሞ በዓለም ላይ ሆነው እግዚአብሔርን በሚያገለግሉ እግዚአብሔርን በሚወዱ ሥጋውን ደግሞ ተቀብለው በጋብቻ ጸንተው ሕጋቸውን አክብረው በሚኖሩ ሰዎች ነው የሚመሰለውና እነዚህ ሁሉ አንዱ ሆነው እግዚአብሔር በፈቀደላቸው ኑረው ከዚህ ዓለም በሚለዩበት ጊዜ መንግስተ ሰማያትን በአንድነት እንደሚወርሱ የሚያመለክት ነው ይሄ እንግዲህ እና ሁሉንም አንድ ላይ ይዞ የወጣው ወደ ደብረ ታቦር እነሱም እንዲመሰክሩለት የፈለገው በዚህ ምክንያት ነው እና ይሄ ነው ዋናው ምስጢሩ ይሄ ነው። እና ደግሞ ኤልያስም ቢሆን በጣም መስክሯል። ማን ነው ከነቢያት አንዱ ነው የሚልህ የኔን ኤልያስን ጌታ በሰረገላ ጭነህ በብርሃን አጎናጽፈህ ወደ ገነት ያወጣኸኝ ያልሞቱት ነው እኔ አይደለሁም ወይ ብሎ መመስከሩን የሚያመለክት ነው። ሙሴም ደግሞ ያው እንግዲህ ከዚያ ሁሉ ባህር ከፍሎ ጠላት ገሎ ሁሉን አድርጎ እስራኤልን ያሻገረ ታላቅ ነቢይ ነው ሙሴ፣ ታላቅ መሪ ነው። እነዚህ ሁሉ ለምስክርነት ነው እንግዲህ እንደ ተርታ አንድ ታላቅ ሰው አድርገው ነበር። ከነቢያት አንዱ ነው፣ ከቀደምት ነቢያት ደግሞ አንዱ ነው ወይም ኤልያስ ነው ብለው ነበር እንግዲህ ሐዋርያት በየአይነታቸው የተናገሩ ከቅዱስ ጴጥሮስ በስተቀር። ያንን ደግሞ የኔ አምላክ ነህ ፈጣሪ ነህ ብለው እንዲመሰክሩ ነው እንግዲህ ምስጢሩ ዋናው። እነዚህን ወደ ደብረ ታቦር ይዟቸው የወጣው ለዚህ ነው። አብዛኛውን ጊዜ ጌታ ወደ ተራራ ይወጣል። በሚያስተምርበት ጊዜ ታምራት በሚያደርግበት ጊዜ ተራራ
የወንጌል ምልክት ናት። ተራራ ልዑል ነው፣ ከፍተኛ ነው። ወንጌልም ደግሞ ሉዓላዊት ናት፣ መክብበ መጻሕፍት ናት ብሎ ይህንን ሁሉ ለማስተማርና ለመናገር ነው። በብዙ አይነት ነው እንግዲህ ወንጌል የምትነገረውና ለዚህ ነው ወደ ተራራው ይዟቸው የወጣ፣ ወደ ደብረ ታቦር ይዟቸው የወጣ ለዚህ ነው ማለት ነው። እሺ በጣም ነው የምናመሰግነው ብፁዕ አባታችን። እንግዲህ በእውነት በጣም ጥሩ መረጃዎችን ነው እየሰጡን ያሉ፣ መሰረታዊ ጉዳዮችን እየነገሩን እያስተማሩን ይገኛሉና ጥያቄያችን ወደ ማገባደዱ እየደረስን ነው። በሰባተኛው ቀን የሚለውን ቀደም ሲል ብፁዕነቶ እያነሱት ነበረ። ወንጌሉ ምንድነው? ወእምድኅረ እሱ መዋዕል፣ ከሰባት ቀን በኋላ ወደ ረጅም ተራራ ይዟቸው ወጣ ይላልና እንደው ምናልባት መጽሐፍ ቅዱስ የሚያነቡ ሰዎች ከሰባት ቀን በኋላ ሲል ምን ከሆነ ከሰባት ቀን በኋላ የሚል ብዥታ እንዳይኖር ጥርት እንዲል ይህንንም እንደው ከሰባት ቀን በኋላ ምን ከሆነ የሚለውን በድጋሚ እንዲገልጹልን ነው። አሁን ከሰባት ቀን በኋላ ቅድም የጠቀሱት ነው መጠኑ ነሐሴ 6 እስከ 13 ያው 6 ቀን አይደል? 6 ቀን ነው። በሰባተኛው የሚለው የወጡበትን ወንጌላውያን አንዱ 6 ቀን ይላል፣ አንዱ 7 ቀን ይላል፣ አንዱ 8ኛው። ሶስት ወንጌላውያን የተለያየ አጻጻፍ አላቸው እና መለያየት አይደለም። እንግዲህ አንዱ የወጡበትን አሁን ጠዋት ወጥተው የሄዱበትን ነው፣ ከዚህ ጀምሮ ቆጥሮ ነው። አንዱ ደግሞ የተመለሱበትን ቆጥሮ ነው። እንዲህ እያለ ነውና በሰባተኛው ቀን በስድስተኛው ቀን ይላል። ወንድ ስሱ ማለት 6 ማለት ነው። ወእምድኅረ እሱ መዋዕል ከ6 ቀን በኋላ ወእምድኅረ ሰብእ መዋዕል ይላል። ወንድም ድረስ 8 ሉቃስ ነው መሰለኝ ከ8 ቀን በኋላ የሚል አለና እንግዲህ አድረው ተራራው ላይ አድረው የመጡበትን አንዱ ወንጌላዊ የጻፈው ዝም ብሎ አንዱን ብቻ ነው። አንዱ ደግሞ የሄዱበትንም የመጡበትንም ሰባተኛ ያለው በዚህ ነው እንግዲህ ሰባተኛ ቀን የሚለው በእርግጥ ላይ ገባ ይችላል። ብዙ መመራመር መራቀቅ ያስፈልጋል እና በዚሁ ምክንያት ነው ብዙ ነው የተነገረው። እዚያ ቦታ ላይ ደስ የሚያሰኝ ተራራ ነው በእውነት። እንዲያውም ቅዱስ ጴጥሮስ እዚያው እንዲኖሩ ነበረ ከደስታው ብዛት የተነሳ ከዚያ ሁሉ ከተደረገው ካየው የተነሳ እዚሁ እንዲያውም 3 ጎጆ ሰርተ 3 ሰቀላ ሰርተ እዚህ ብንኖር ጌታ ሆይ ፈቃድህ ከሆነ ብሎ ነበረ እና አንዱ ለአንተ አንዱ ለሙሴ አንዱ ለኤልያስ። ቅዱስ ጴጥሮስ ራሱን ለኔ አላለም፣ አባቶቻችን ትሕትና ልማዳቸው ነውና ነው። እና እንግዲህ በዚያ ነው አሁን ከደመና ሆኖ እግዚአብሔር አብ የመሰከረው የኔ ልጅ ሰው በሰራው ቤት አይኖርም ብሎ ለመመስከር ነው። እንግዲህ በደመና ሆኖ ዝንቱ ተወልደ እናንተ በሰራችሁት እናንተ ባነጻችሁት ጎጆ አይኖርም፣ የባህርይ አምላክ ነው፣ አምላክ ዘላለም ነው፣ ከሶስታችን አካል ከሶስቱ አካል አንዱ ነው ብሎ ለመመስከር ነው። ዝንቱ ተወልደ ዛፈቅር በኪያሁ ሰመርኩ ብሎ ለመመስከር ነውና ይሄንን ለመመስከር ነው እንጂ በሰባተኛውም ሆነ በስድስተኛውም ሆነ በስምንተኛውም ሆነ ዙሮ ያው የጌታችን የኢየሱስ ክርስቶስ የአምላክነቱ ምስክር ነው። ይህም መጠነኛ ነው። በዮሐንስ ራእይ ላይ በአንደኛው ምዕራፍ በከባድ ሁኔታ ነው የታየው ለቅዱስ ዮሐንስ እና ባየሁት ጊዜ ወደቅሁኝ፣ ከእግሩ ስር ወደቅሁኝ፣ እንደሞተ ሰውም ሆንሁኝ። ዓይኖቹ እንደጋለ እሳት ነው። ይሄ ሁሉ የመለኮቱን የሚያመለክት ነው። ራሶቹ ጠጉሮቹ እንደ በረዶ ነጭ ናቸው። ይሄ ደግሞ
ምንም ዘላለማዊነቱን የሚያመለክት ነው ማለት ነው። እና ባየሁት ጊዜ እንደሞተ ሰው ሆኑኝ፣ ከእግሩ ስር ወደቅኩኝ። የደብረ ታቦርና ይመሳሰላል። ይሄ ደግሞ ከበድ ይላል ትንሽ። የደብረ ታቦሩ በመጠኑ እንደሚችሉት መጠን ነው የገለጸላቸው። እና ይሄ ሁሉ የጌታችን የመድኃኒታችን የኢየሱስ ክርስቶስ የባህሪ አምላክነቱ የሚያሳይ ነው፣ የሚያመለክት ነው ማለት ነው። ሰዎቹ ሰው በመሆኑ ስጋ በመልበሱ ብዙ እየተጠራጠሩ አንዳንድ ጊዜ አምላክ ነው ይላሉ ታምራቱን ሲያዩ፣ እንደዚህ ደግሞ መድከሙን መታመሙን ሲያዩ ደግሞ ምንድነው ይላሉ። እና ይሄንን ሁሉ አይቶ ኢየሱስ ክርስቶስ ያመነ ሁሉ የባህሪ አምላክነቱን እንዲያምን ነው ይሄ ሁሉ የተደረገው ማለት ነው። አባታችን እንግዲህ እጅግ በጣም ነው የምናመሰግነው። እውነት በጣም ደስ የሚል ነገር ነው እየነገሩን ያለና አሁን ወደ መጨረሻው ደርሰናል። እንደው በመጨረሻም አንደኛ ጾም ላይ ነው ያለነው፣ ሁለተኛ ደግሞ የደብረ ታቦርን በዓልን እያከበርን ነው የምንገኘውና እንዳጠቃላይ የሚያስተላልፉት አባታዊ ቃለ ምዕዳን ካለ እሱን እንዲሰጡን ነው የምንጠይቀው። እሺ፣ ማጠቃለያው ሁሉ የተሰራው በጎ ለመስራት ነው። በዓላትን ብናከብራቸው የበዓሉ አከባበር ከምን ጋር መሆን አለበት? ይህን ታላቅ በዓል ይህንን የጌታ የትሕትና በዓል ያስተምህሮ በዓል የማስረዳት በዓል ነው እና በዓል ማክበር ዝም ብሎ አይደለም። ጾም መጾም ዝም ብሎ አይደለም። ሱባኤ መግባትም ዝም ብሎ ቀላል አይደለም እና በተቻለን መጠን እንደው የተከበራችሁ የቤተ ክርስቲያናችን ልጆች ሁላችሁ ማህበረ ምእመናን በውጭ ሀገርም በሀገር ውስጥም በየአድባራቱ በየገዳማቱ በየበረሃው የምትገኙ ሁሉ ዛሬ ያዝነው ይሄ ሰሞን እቺ 14 ቀን ሱባኤ የእመቤታችን የቅድስት ድንግል ማርያም ጾመ ማርያም ትባላለች እና ሁሉም እንግዲህ ወድቆ ተነስቶ ትቢያ ነስንሶ ማቅለብሶ በየአይነቱ የሚጋደል አለ እና ሁላችንም እንግዲህ በምናደርገው ጾምና ጸሎት በጎ ስራ እየሰራን ነው። ድሆችን እየረዳን የተራቡትን የተጠሙትን እያገዝነ የተራቆቱትንም እያለበስነ በቅዱስ መጽሐፍ የታዘዘው ይሄ ነው። እንግዲህ ይሄን ጾም የሚወደው ይሄ ነው። ይሄንን ጾም አልወድላችሁም ይላል። ዝም ብሎ በደረቁ ምንም ሳይሆን እንደውም ለቁጠባ ሊሆን ይችላል። ምክንያቱም አንድ ቅዱስ ሰው፣ አንድ ክርስቲያን ሰው፣ አንድ በክርስቶስ ስም የተሰየመ ሰው ክርስቶስን መምሰል አለበት ነው የሚለውና ይህን ሁሉ ስናደርግ ስግደቱ፣ ጸሎቱ፣ ምህላው፣ እግዚኦታው ይህ በምናደርግበት ጊዜ እንደተቻለን እንዳለን መጠን ያገኘናትን ያችን ማካፈል ነው ዋናው ነገር እንጂ ይህንን ጾም እኔ አልወድላችሁም ፈቃዳችሁን ትፈጽማላችሁ ስትጾሙ ውላችሁ ፈቃዳችሁን ትፈጽማላችሁ ይላል ኢሳይያስ። የጾም ለይማ ቁጠጠ ክሳዶ ይላል። አንገቱን ቢያቀጥነው ወገቡ ቢቀጥን በጾም በጸሎት ማለት ነው። ይሄ ከንቱ ነው እና መስዋዕት እያቀረቡ ለእግዚአብሔር የሚሆነውን በጣም ተሳቆ ይቅርብኝ ብሎ ከዚያች ከፍሎ የሚሰጥ ይሄ ነው። እንግዲህ መስዋዕትነት ማለት ይሄ ነው። እንግዲህ ከራሱ ከደከመበት ከወጣበት ከወረደበት ካገኘው ነግዶ አትርፎ አርሶ ቆፍሮ ካገኘው ሁሉ ከዚያች እየሰጠ ነው ጾም ማለት እና በዚህ አይነት ይህን ታላቁን በዓል እያከበርነ
ደግሞ የሚገባውን የታዘዘውን መስጠት፣ መመጽወት፣ ማገዝ፣ እስረኞችን መጠየቅ፣ ደካሞችን መጠየቅ፣ ዓይናቸው የታወረውን አካላቸው የተጎዳውን ከተደረገ ነው። እንግዲህ ዋናው ጽድቅ ማለት ይሄ ነው። እጁን ቆርጦ መስጠት ነው ማለት ነው ይላል። ያገኛትን በእጁ ጥሮ ግሮ ያገኘውን ከዜና ያብሶ መስጠት አካሉን ቆርጦ እንደመስጠት ነው የሚል እንግዲህ የቤተ ክርስቲያናችን መጻሕፍት ይህንን ያዛሉና እኔ ማስተላልፈው መልእክት እንደ አባትነት በትሕትና የማስተላልፈው በመስጠት በመመጽወት ይሄ ጾም እንዲያልቅ የደብረ ታቦር በዓል እንዲከበር ደብረ ታቦር መታሰቢያ አለ። መምህራን በየትምህርት ቤታቸው ደቀ መዛሙርቱ ይህን በዓል ያስቡታል። ሲያስቡ ማለት እርሳቸው እነሱ ብቻ በልተው አይደለም፣ ያው ለድሆችም አካፍለው፣ ለጦም አዳሪዎችም አካፍለው፣ ለሌላቸው ላጡ ለነጡ እግዚአብሔር ለሚወዳቸው አውቀውም ይደህዩ አሉ። አውቀውም ማንኛውም ትተው ወደ እግዚአብሔር የቆሙ አሉና አደራ የምንለው እንግዲህ ሁሉን ያገኘነውን እንድንሰጥ እንድንመጸውት ነው ከዚህ ጾም ጋራ ከዚህ በዓል አከባበር ጋራ እንጂ በዓሉ ዛሬ ያው ስጋው ደሙን መቀበል ማስቀደስ መቀደስ ነው የሚፈልገው። ዛሬ በዓሉ ትልቅ ነው፣ አይሰገድበትም ደብረ ታቦር እና ታላቅ ስለሆነ ማለት ነው። እና እግዚአብሔር ከኛ ጋር ይሁን። እግዚአብሔር ይባርካችሁ። እናንተም ሊቃውንቱ ይህንን አብረን ስለተካፈልን የእግዚአብሔርን ቃል በጣም አመሰግናችኋለሁ። እግዚአብሔር ከእናንተ ጋር ይሁን። ለቅድስት ድንግል እመቤታችን በዓለ ትንሣኤ በዓለ ዕርገት ያድርሰን። አሜን።